እንዴት አይነት ንቀት እንደሆነ ይሄን ያለንበትን ወረዳ ከህዝብ ለተመረጡ የህዝብ መሪዎች ሸንጎን በለው ምንም በለው ስሙ ሰጣው ማለት ተመልሰሽ ካታደርገው የዕለት ተዕለት እንቅስቃሴውን አትከታተለው ማለት አይደለም። የቋራን ቃል ኪዳን የተዋችሁት 15 ሚሊዮን የሸጣችሁትን የወያኔ እንትን የተዋችሁት ወልቃይትና ራያን ልታስረክቡት የነበረው ወያኔ የት ነው? ከግብጽ ጋር እንሰራለን እያላችሁ አልነበር እንዴ? እዛ ጋር ስሯ። ታዲያ ለምንድነው ከህዝብ ጋር መጣችሁ የምትቀላቀሉ? ደግሞ አወቁ ተብለው እድሜ ዘመናቸውን በልጅነታቸው የጎረሱትን ቂምና በቀል ትርክት ውጠው በስተርጅና በእውቀት መብን በሰለጠና ሀገር ላይ ኖረው መሰልጠን አቅቷቸው ያሉ ከናንተ ጋር የሚዛቀጡ ጥቂት ሰዎች አሉ። እድሜ ልካቸውን የከሰሩ ፖለቲከኞች ሁሉ የሚሰበስቡት የኪሳራ ጉድጓድ ከስረው የሚያከስሩ ሞተው የሚያሞቱ ወይም ሞተው የሆነ ሰዎችን ጎትተው እንደነሱ ሙት የሚያደርጉ የነሱን ክፉ በሽታ ለሌሎች ለማውረስ የሚሰሩት ነገዱ አንዳርጋቸው ነልደቱ ኮተቱ እና ምናምን ናቸው ያመራል ወይስ ማንስ ቢሆን እነዚህ ልጅ ማድረግ ይፈልጋሉ? መቼም ጉድ ይወልዳል ማንንም ሰው። እናንተም ሆነ መሰል ሰዎች ጥቂት ጉዶች አላችሁ። ይሄ እንደ ኢትዮጵያም እንደ ዓለምም የሁሉም ጉድ ነው። የመጀመሪያውና የመጨረሻው በሚባል ደረጃ ሊለያይ ይችላል እንጂና 5 ሚሊዮን ተማሪ 2 ዓመት ከትምህርት ስትዘጋ መምህራን ስትገል ትምህርት ቤት ስታወድም ጦርነት እያልክ በዘመነ ድሮን የሰሞኑን የኢራቅንና የማለት የኢራንንና የእስራኤልን እየው ከዛ ቀጥሎ የሚገቡትን ሀገራት እየው ታላቁ ነፋስ ተነስቷል። እዚህ ጋር ምንርበተበትና በዚህ ጉዳይ ላይ ትኩረት የምንሰጥ ሰዎች ትኩረት እንድንሰጥ ነው ይሄንን ራሱ ዘገባ ማሰማት የፈለኩት እንጂ አሳሳቢ ሆኖ አይደለም። ዓለም በዛ ልክ ሮጣ ሄዳ እኛ ደግሞ በዚህ ልክ ወድቀን ይህ አጀንዳችን ሆኖ ይሄንና ደብረጽዮን ይሄንና ሻቢያን ቆሞ ቀር ሆኖ 66 ከ50 ዓመት ወደ ኋላ ከ150 ዓመት በፊት የነበረ ትርክት እየተረኩ በዛ ተውጠው ዛሬን መኖር የተሳናቸው ሁሉ ጊዜ ትውልድ ገዳይ ሆነው የቆሙ ፖለቲከኛ መሰሎችን ሁሉ እንድትተቹ ነው። የፖለቲካ ፓርቲ ነኝ የሚል ምሁር ነኝ የሚል በዚህ ኋላ ቀርነት ላይ የተጠመደ ሁሉ ይሄ ይወክለዋል። ለዛ ነው ይሄን የምለው። ዓለም ታላቅ ነፋስ ተነስቶባታል። ያ በሆነበት እውነት ላይ ይሄንና መሰል ቆመ ጠብቀኝ ይዞ ያለን ሰው ፌዘኛና ቀልደኛን አደናጋሪ የየለት ስራችሁ እንዳሰሩ የሚጎትተውን የትውልድ ክፍል ደግሞ እንድትረዱትና የሚያሳስብም እንዳልሆነ ወደ ትልቁ እይታ ወስደን ለዛ የሚበጀውን ነገር መዘጋጀት ነው ያለብን። ቆመ ጠብቀኝ አብራራው በልጅ ጓንዴ ይሄ ውጅግራ ምናምን የሚባል ይዞ ዛሬ ያለውን ሁነት ጋር አገጣጥማችሁ ይዩት። እዚህ ጋር ያላችሁ ቅዠታሞች ፕሊስ እባካችሁ ዳኑ። ለቤተሰቦቻችሁም ሆነ ለማንኛውም ታስፈልጉ ይሆናል ቢያንስ መኖራችሁ። እስኪ ዝም በሉ ወይም ከበሽታችሁ ዳኑ። ከዛ ውጭ ግን በዛው በያዛችሁት ራሳችሁን ይዛችሁ እንደምትጠፉ ማወቅ ነው። ዓለም እንዴት እንደረሳቻችሁም ስለረሳችሁ ማለት ነው። የእናንተ ክፍለ ጦር ባለበት ቀጠና እንደ ዞን አስተዳዳሪም በለው ወይ እንደ ወረዳ አስተዳዳሪ ወይ እንደ ክልል መሪ እንደ ዛካይ ክፍለ ጦር መሪ ሊሆን አይችልም። ክፍለ ጦሩን ይመራሉ ስነ ስርዓት። ክፍለ ጦሩ የሚያስተዳድረው ቀጠና ውስጥ ያለው ህዝብ ደግሞ ራሱ መረጣቸው መሪዎች የሚመራበትን ፕላትፎርም ይፈጥራል። ከተመረጡም በኋላ ሲያስተዳድሩ ክትትል ይደረጋል፣ ድጋፍ ይደረጋል። ከዓላማችን ከግባችን አኳያ የማይጣረስ ነገር መሰራቱን ታረጋግጣላችሁ በየቀኑ። አንተን ማን መርጦ ነው አንተ ስለመመረጥ የምታወራው? እኔ እኮ በጣም የሚደብረኝና ለዚህም እንደው ማስተባበል በራሱ እውቅና እንደመስጠት እየቆጠርኩ ምተው አንተ ሳትመረጥ በጋጥ ወጥነት ስራ ስላጣህ ብቻ ተስፋ ስለቆረጥክ ብቻ እንደ አይነት ግሪቫንስና ብጥብጥ ማንሳት ለሌሎች ጥራቶቻችን ወጥንጨት ሆኖ ማገልገልና ለዛ መሸጥ መለወጥ እንደ ቢዝነስ አስባችሁ የምትሰሩ ባለጌዎች አንተ የት ቦታ ላይ ነው እስኪ በሰላም ተንቀሳቅሰህ አማራ ክልል እስኪ ተንቀሳቅሰህ ከእስክንድር ጋር ትገናኛለህ ወይ? ከመሪው ራጆ ጋር ትገናኛለህ ወይ? ከሆኑ ሰዎች ጋር ትገናኛለህ ወይ? የት ቦታ ላይ ተንቀሳቅሰህ ነው የአማራ ህዝብ ይወከለ አይደለም ሊወክልህ ቢያገኝህ አንተን ምን እንደሚያደርግ ስለምታውቀው ማለት ነው። እንደዛ አይነት ወጡ እኔ ወክልህ ነኝ። መጀመሪያ ራስን ወክል ወንድሜ። ማንም ቁስኛ ጋር ያተርፍ አይገባም። ከናንተ ጋር የሚባዝንም የሚወርቅም የሚነሳም ካለ እብደቱ ነው ክፉ ምኞቱ ነው የገደለው የሰው ልጅ ይላል መጽሐፍ ቅዱስ። እግዚአብሔር ሰውን በክፉ አይፈትንም። ይልቁንስ የሰው ልጅ በራሱ ክፉ ሐሳብ ይፈተናል እንጂ ይላል። በዛ ቅዠት ከውስጥ ያዛችሁትን ቸክ ያርጋችሁ በዝመዝኑት። በዛ ቅዠት ውስጥ ያለውን እንዳንኖር ወደ ኋላ እየጎተታችሁ እናንተን ኋላ ቀርነት ለማውረስ። ለማንኛውም ፓስፖርት ደህና ነው? ኤርትራዊ ፓስፖርት ይዘህ ነው አንተ የምትጮኸው። ለምን አልሞትክም? ለምን አልቆሰልክም? ለምንድነው እነው ባንተ የሞቱት?
ለምንድነው እነ ከፍ ያለው የሞቱት? አንተ ለምንድነው ያልቆሰልከው? ቢያንስ አይጠይቅም። ያስተሳሰብ ወሳኝ ነው፣ መያዝ ይኖርበታል ጎበስ። ይሄን ለማድረግ ግን የግድ ፋኖውን ሸክፈን መውጣት አይጠበቅብንም ነው ታዲያስ። ጥለነው ከወጣማ ሌላ ነገር ነው። ሶስተኛ ፍሮቶር ሰብሳቢ ዘመን እንግዲህ ይሄን አካባቢ ይዘህ እንደዚህ ብቃታችሁን አሳይታችኋል እንደ ፍሎጦር። ስለዚህ ለፋግታ ለቆማም ለዳንግላ ዙሪያም ለምናምንም በህዝብ የተመረጡ የህዝብ አስተዳዳሪዎችን አስመርተሃል። አንተ ግን ወደ ጫራ ወይ ወደ ምናምን ሄድ ካልኩ ስህተት ነው የሚሆነው እና አስተዳደሩን እንለያለን። ራሱን የቻለ መመሪያ ምን የሚፈልግ ነገር ነው። ቶሎ ተግባራዊ መሆን አለበት የሲቪል አስተዳደር ጉዳይ ቶሎ። እንደ መንግስትም ምን ለማመድ ከሆነም ያለ ማምዳን የኛው ፓርት ስለሆነ ማለት ነው። እሱን እናደርጋለን። ተዋጊው ግን ባለበት ተዋጊው ነው ይቀጥላል። እዚሁ እችን ቀበሌ ለህዝብ ስላስረከብን እችን ቀበሌን ጥለን መውጣት አለብን ማለት አይደለም ነው። ከዚህ አኳያ ብታይ አሁን ትንሽ ኢንፎርማል እያደረግነው ነው። ጊዜም እየወሰድን ነው ይገባኛል። ግን አጋጣሚ ጥሩ ስለሆነ አነጋል እንድናገር ስላደረከኝ አመሰግናለሁ። ያ የሚስዮናውያን ፖለቲካ 600-700 ዓመት ኢትዮጵያን ያመሰ አሁን ያነሳውን ጨምሮ በማህበረሰብ መካከል ልዩነት የፈጠረ ኢትዮጵያን ያቆረቆዘ አድዋም ሁለተኛውም የጣሊያን ወረራ የሚስዮናዊ ውጤት ነው ባጭሩ። ፖለቲካ አሁን ከፈረንጅ ሚስዮናውያን ወደ ጥቁር ሚስዮናውያን ተቀይሯል። ድሮ ሚስዮናውያን ፈረንጆች ነበሩ፣ ከውጭ ሀገር ቄስም መሰሉ መነኩሴም መሰሉ ይመጣሉ። አሁንም ያ የሚስዮናውያን ፖለቲካ ቀጥሎ ግን ቄስም መነኩሴም ሆነው ይህን ትግል እየበጠበጡት ነው። በተለይ አንተ ባለበት ቀጠና እሱ ላይ ሲሪየስ ውይይት ይፈልጋል። ራሳቸውን የሆነ የሃይማኖት ቡድን የሰጡ እኔና ስረስ የተጣላን ሲመስላችሁ ሁለትም ቀን ሁለታችንም እንደምንነግስ የሚነግሩ እብዶች ግን አክቲቭ የደህንነት ስራ የሚሰሩ ድሮ ባህር ተሻግረው መጣው የበጠበጡን የነበሩ ነጮችን የተኩ የኔና ያንተ ዘመዶች መነኩሴ የነበሩ አሁን ግን የተገለበጡና ሌላ ዓላማ ያላቸው የኔና ያንተ ቤት ባተለይ ግን የምንኩስና ቆብ ያደረጉ እጅግ አደገኛ ኃይሎች አሉ። በዚህ አጋጣሚ አሁን ወደ ቤተክርስቲያንም በደንብ ይበላችሁ እንደናንተ አይነቱ እንደዛ እየቃዡ ቅዠታሞችን ማጽዳት ባለመቻሏ ከደብረ ኤልያስ ጀምሮ የተሰራው ስራ አሁን ወደ እነሱ መሄድ ጥሩ ነው። ቀጥል በርታ። የጃቸው ይፈልጋል መነጋገር አለበት። እንዳትጃጃሉ። ምናልባት አንድ ሺህ ጊዜ ልከውብኝ ሊሆን ይችላል። እኔን ትነግሳለህ እያሉ ይልዚህ ቀጣች አብይ ግን አንተ ራሱ ነግሳለሁ ብለህ አልነበር እንዴ? ቆይ ዘሜ አንተ ራሱ ነግሳለሁ ብለህ ከእንተና ከማን ነው ከዚህ ከእስክንድር ጋር እኮ ተጣሉ የነበረው በዛ ነበር። ከዛ እኔ ነኝ የምነግሰው በሚል ግብግብ ውስጥ ነበር። ንጉስ ቴዎድሮስም ሆነው እኔ ነኝ የኔ ነው በጣም የተነገረልኝ ብሎ ብዙ እብዶች ተሰብስበው ያንን ሲያስተጋቡ ነበር። ለምን ትዋሻለህ? ሺህ ጊዜ ቢልኩ ምን ቢሉ አንተስ ተቀብለዋል ነበር እንዴ? ነገር ግን 2 ዓመት ስለተቆጠረ ነው የተውከው። 2 ዓመት ቅዠት እንደሆነ አወቀው አይደለም? ከዛም በላይ ሌላ አለ። የሚገርም ነው። አብይ በሚነክስበት ሀገር ምንም የሚያንሰው ሆኖ አይደለም። ግን እሱ አይደለም አላማቸው። ውጊያችሁን ላይቭ እንደሚያስተላልፉላችሁ ታውቃላችሁ። ላይቭ ለጠላት ከፋኖ ስንት ተሰዋ ስንት እንቆሰለ እነማን ናቸው ላይቭ የሚያስተላልፉ? ስለዚህ ከነካካው ብዙ ቁም ነገር አንደኛው ይሄ የሚሽን ፖለቲክስ ስለሆነ ሚስዮናውያን ቀለማቸውን እንጂ ተቀየራለሁ። ይሄን ሀገረ መንግስት ማፍረስ፣ ይሄን ህዝብ መጫን መጨቆን እንግዲህ ሀገረ መንግስት ማፍረስ እንደዛ እያልክ ነው። ለማንኛውም እውነት ነው የሚያሸንፈው። የሚጠቅመውን ያዙ። የትም ቦታ ላይ ሁኑ። አንተ ነግሳለሁ ብትል ያንተ ወንድም ራሱ አናተን ይላል። ቢኮዝ አብሮነትን የረሳ ማከባበር ይወደቀበት ያ በትውልድ ሲሰራ ይኖረ ነው። እናንተም ትውልድ 5 ሚሊዮን ተማሪ በ2 ዓመት ህይወቱ ላይ ስትወስዱበት እዛ ጋር የገደላችሁት መምህራን የፈጠራችሁት ፍላክቹዌት ያደረገው የኢኮኖሚና ማንኛውም ነገር ማንም ቢሆን ይሄንን መቋሰል ብቻ መቀስቀስ እኮ በቂ ነው። ዛሬ ከዛ አማራ ክልል ላይ ያለ አቅም ያለው ክልሉን ለቆ አዲስ አበባና በሸገር ሲቲ ኦሮሚያ አካባቢ ላይ እንደተሰደደ ወደ ተለያየ ክልል እንደተበተነ ይታወቃል። ይህን ሁሉ ያደረገው ሁሉና የከፈለውን ዋጋ ሂሳብ ውስጥ ያስገባ ማንኛውም ሰው ይለቃችኋል ወይ? እና ለጥላት ብቻ ነው የምትሰሩት። በዚህ ላይ ያላችሁ ሰዎችን ቢሆን እስኪ ሂሳቡን ስሩት የምለው ሂሳቡ ስለሚነግራችሁ ብዬ ነው። ከዛ ውጭ በብደት ነው ምናምን በጩኸት ከሆነ በርቱ፣ ውጤቱን አብረን የምናይ ይሆናል። የምትጠቀሙና ራሳችሁን ለማትረፍ እንኳን የምትፈልጉ ከሆነ ነገሩን መረዳት ማስረዳት ነው። 5 ሚሊዮን ተማሪ መምህራንና እዛ ጋር የደረሰውን የኢኮኖሚካል ፕሮብሌም ማየት፣ ያንን ማነው ኃላፊነት የሚወስዱ? የሞቱትን ሰዎች ማነው ተቂመው? ሀገሪቱን በማክሰር ኢትዮጵያን በማክሰር የኢትዮጵያን መከላከያ ሰራዊትን ተደብቆ በመውጋት በእንደዚህ አይነት ሀገር ክደት ከግብጽ ጋር እንሰራለን፣ ከሻቢያም ከማንም ጋር እንሰራለን። በሁሉም ቦታ ላይ በሰሞኑ መቀሌ አካባቢ ላይ ሆናችሁ የምትሰጡት መግለጫ ያልሄዳችሁበት ነገር የለም። እከታተላችኋለሁ እንዳልኳችሁ እብዱ ስለሚበዛ ሶሻል ሚዲያ
እውነት ስለማይፈልግ እውነት የሚነገርበት መድረክ ስላልሆነ በውሸት ያበዱ ሰዎች የሚፈነጩበት የእብድ መድረክ ነው በአሁኑ ወቅት ላይ ሶሻል ሚዲያ ላይ ያለው። ጥቂት ሰዎች ምርጦች አሉ ሊያስተምሩ ቢመጡ የማይሰሙ ያበደና የቃዠ ቅዠት ግን ቅዠቱን ከቅዠቱ ጋር ያጣመረ በጩኸት ወደ ጩኸት በሞት ላይ ወደ ሞት በመከራ ላይ መከራ እየጨመረ መከራውን ለማብዛት የማንም ቁስ መጫወቻ ምናምን ሆኖ ለመቀጠል የሚፈልግ ብዙ ሰው አለ። ሶሻል ሚዲያ ላይ ያለው ያ ነው። አልጎሪዝሙን ያለማመርነውም ይሄ ነው። ሰዎች ክፉ ነገርን እንዲያወሩ እንዲናገሩ በዛ ደንግጠው እንዲገቡ በዛው እየደነገጡ በመደንገጥ ውስጥ ኖረው በየትኛውም ቦታ ላይ የነሱ ተዋጽኦ ምንም እንዳይታይ ሁልጊዜ ማንም ያሸክማቸውን ተሸክመው ወደ ሞታቸው ወደ ጥፋታቸው እንዲጣደፉ ተደርጎ የሚሰሩ ነገሮችን ነው እዚህ ሪከመንድ የሚደረገው። እውነት ጠል ህብረተሰብ በራሱ ላይ ነው ምቀኛ ሆኖ ማንንም የሚጎዳም አይደለም ራሱን የሚያጠፋው። በዛ የሚባል በዚህ እስከዛሬም የቀጠል ነው እውነት ስለያዝን ነው። ወደፊትም የምንቀጥለው እውነት ስለያዝን ነው። ትክክለኛው መድረክ እሱ ነው። ከእውነት ጋር ያለው ፈጣሪ ስራውን ይሰራል። ለፈጣሪና ፈጣሪ ለሚሰጠን ጀግኖቻችን ክብር እየሰጠን ፈጣሪ አብዝቶ ይመስገን። አሁንም ግን ፍርዱን ይፍረድ። አልሙንተቂሙ ነው የምለው። ኢትዮጵያ ታበጽሕዋ በእግዚአብሔር። ኢትዮጵያ ትቀጥላለች። እኔ ደጋግሜ ብዙ ፕሮግራም ለመስራት እስከምሳቀቅ ድረስ የምናገረው ነገር አረጋጊ በመሆኑ ስለተጠላ ነው እንጂ ብዙ እናገር ነበርና እውነት ይወደድ። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በዛሬው ዕለት ከሞስኮ ተገኝተው ከፕሬዚደንት ቭላዲሚር ፑቲን ጋር መነጋገራቸው ተዘግቧል። በወቅቱም ቭላዲሚር ፑቲን የኢራንን ሕዝብ ለመታደግ የሚያስችል አሁን ያንን ሁለት ማድረግ ይኖርብኛል። ቢኮዝ ሰፋ ያለ ነገር የሚጠቅም ነገር በትዕግስት ስለማይኖር ከዛኛው ጋር ወደ 30 ደቂቃ ሊሆን ነው። ስለዚህ እኛውን ለብቻው በሁለት ክፍል ብለቀው ነው የሚሻለው። ለማንኛውም ዘመን መጥቷል። ራሱን ሰው ያዘምን ይሰልጥን። እውነት ያሸንፋል። ዓለም ላይ ታላቁ ነፋስ ተነስቷል። የሚጠርገውም ይጠረጋል። አሰላሙ አለይኩም ያተርፋል።